ውድ ቤተሰቦች እንግዲህ ውሽሚት ማለት እንደፎከረችም እንደዘለለችም ያንን ሁላ ፎክረዋ እንግዲህ በአጭር መንገድ ቆመዋል። አብርሽና ሩታ ከህይወታችን ውጪ መኖር እንፈልጋለን አታስፈልጊም ብለዋታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ሩታዬ እና አብርሽ ትክክለኛ ነገር ነው እየወሰናችሁት ማለት ነው። እና በዚሁ አጋጣሚ በጣም በቪዲዮ መካከል እኔ ግራ ያጋባኝ ነገር ቢኖር የአብርሽ መፍዘዝ ማለት ነው። ምክንያቱም እኔ እንጃ አላቅም፣ ፍዝዝ ብሏል። ለምን እንደሆነ አላቅም። አላህ ያሳምረው። ለማንኛውም ማለት ነው በዚሁ አጋጣሚ ማለት ነው ሄርሜላ በምታወራው ነገር እኔ ምንም ነገር ሊጣፍጠኝም ሊገባኝም አልቻለም። ምክንያቱም እዚህ ጋር አብርሽ አያፈቅራትም አይደል? አፈቅራታለሁ ብሎ አላለም። ፍቅር ለሚሰጥህን ሰው ብላ የምታወራው ማለት ነው። እና ንግግሯ ራሱ እንዴት እንደሚዘገንን ማለት ነው፣ እውነት ለመናገር ማለት ነው። ምክንያቱም እዚህ ጋር ሩታንና አብርሽ ስለወደድን ወይም ሄርሜላን ስለጠላናት አይደለም። ግን አነጋገሯ እናንተ ስታዩት በጣም የሚዘገንና የሚያስጠላ ነገር ነው። በዚሁ አጋጣሚ ሴት ሆነሽ ክብርሽን ጠብቂ። በቃ ምንም ሆነ ተፈጠረም እኛ የእናንተ ህይወት እናውቃለን። ነገር ግን በዚህ ናክል የወረደ ልመና ባለትዳር እኮ ነው አብርሽ ማለት ነው። እና ለአንቺ ሲል ትዳሩን ይበትን። ኧረ በጣም እኮ ነው የምትገርሙ አንዳንድ ሴቶች ማለት ነው። ብቻ ለህዲያ አይስጣችሁ። እውነት ቀልድም ይሁን ጨዋታም ይሁን ሚዲያ ላይ በምታመጡት ነገር የሚያስጠላ ነገር ነው። እና ውሽሚት ደግሞ ከአሁን ወዲህ በአብርሽና በሩታ ህይወት አትግቢ። አንቺ ደግሞ ሩታን ማስተማር አትችይም ማለት ነው። አንቺ ምንድነሽና? አንቺ እኮ ትላንትና ነው የመጣሽው። ሩታ ከመጀመሪያ ጀምሮ ስትመጣ አይደለም አንቺን ማለት ነው ቡታጀራዎች ሁሉ ነገር ያስተማረች ልጅ ናት ማለት ነው። ጀግና ሴት ናት ማለት ነው። ዛሬ ሩታን በአንዳንድ ነገር የተለያዩዎቹ ሰዎች ብትጠላት እንጂ እውነት ነገር እናውራ ከተባለ ማለት ነው ሞራ አብርሽ ያለ ሩታ ማንም አያውቀውም ነበር። ገባችሁ? ከዛ በፊት ብዙ ነገር ይሰራ ነበር፣ ብዙ ነገር ያደርግ ነበር ማለት ነው። ሩታዬ ሚዲያ ላይ አንድ ብላ ከኤልዱ ጋር ይዟት ሲመጣ ሚዲያውን ቲክቶክን አድናቂ የተፈጠረው ማለት ነው በሩታ የመጣ ነው ማለት ነው። ጀስት ሩታዬ ስትመጣ የከሊ አድናቂ እየተባለ ማለት ነው። እንደውም ትዝ ይለኛል ማለት ነው። እውነቴ ነው የምላችሁ ሀይሚና ብሩኬ ሞር ያጣመሩ የአብርሽና የሩታ ኦዲየንሶች ናቸው ማለት ነው። እሱንም ሩታዬን ቀለበት የተደረገላት ጊዜ ሀይሚና ብሩኬ የሆነ ጉርሻ ተጎራርሰው በዛች የመጣ ግሬስ ፋሚሊ ነው ሀይሚና ብሩኬ ጥንድ እንዲሆኑ ያስደረጉት ማለት ነው። መቼም የሩታን ውለታ አይረሳም ማለት ነው። ሩታ ማለት ለቡታጀራ ዩቱበሮች፣ ለቡታጀራ ህዝብ እና ለመዳም ቅመም ደግሞ እውነቴ ነው የምላችሁ በጣም ትለያለች ማለት ነው። ዛሬ መተሽ አንቺ በእኔ ተምረሻል ማለት አትችይም ማለት ነው። እኔ እስቲ እናንተ ብዙ ፍቅር አስተምራለች ኮሜንት ላይ ራሱ እያየው ነበረ። ምንም ሆና ሄርሜላ ፍቅር አስተምራለች የምትሉ ማለት ነው። ምን አይነት ፍቅር ነው ያስተማረችው? የትኛው ፍቅር ነው? ከባል ጋር ወይም ደግሞ ከባል ዋጋ ነው ወይስ ከማጋ ነው ፍቅር ያሳየችን ማለት ነው? እኔ ምንም ነገር አልተማርኩባትም። እውነቴ ነው የምላቸው። እኔ አብርሽ ከሄርሜላ ጋር ሲሰራ አብርሽ ነበር የሚያሳዝነኝ። ሞር እንኳን ብናገረውም የሆነ ቪዲዮም ጫና አድርጌ ብሰራበትም በሱ ላይ በቃ ምክንያቱም ህይወቱ በጣም እንዳበላሸችውና እንደወረደ ማለት ነው። ምን ነው እረሳችሁ እንዴ? ከሄርሜላ ጋር እያለ የአብርሽን 5 ቁጥር አልጠፋም ብላ ማለት ነው ራሳችሁ 6ን እየጨመራችሁ እየወሰዳችሁ ቲክቶክ ሰፈር እየፖስታችሁ ነበረ ማለት ነው። ሩታ የሁላችንም ድምቀት ናት። ከምሬ ነው ሙላችሁ። ለአብርሽ ብቻ ሳይሆን ሁላችንም ያሳደገች፣ ሁላችንም ሩታንና አብርሽን ዝቅ አድርገን የፈመስን ዩቱበሮች ነን ማለት ነው። አንቺም ሩታ ባትኖር አትፈምሽም፣ ታዋቂ አትሆኝም። ምክንያቱም አብርሽ ባለትዳር ባይሆን ሩታ በህይወቱ ባትኖር እንደ ማንኛውም ጥንድ ትመጫለሽ፣ በቃ ፍቅረኛ ማሞች ናቸው ተብሎ ማንም ያወራልሽ አይችልም ነበር። እና ሩታዬን ደግሞ ፍቅር በእኔ ተማርሽ ማለት አትችም፣ እረካሽ ሴት ማለት ነው። ሩታን እንድትነኪያትና አብርሽን እንድትነኪ አንፈልግሽም። በቃ አንቺ የመጀመሪያም የስራ ሰው ይሄንን ነገር እንደሚመጣ ጠንቀቃሽ ታውቂያለሽ። ግን ያሳዘነኝ ነገር ቢኖር ፎገራሽ ማለት ነው። ያን ሁሉ እንደፎከርሽ እንደተለንጠለጠልሽ እንደዛ ያን ሁሉ እንደሆንሽ ማለት ነው። በዚች በትንሽ ጊዜ መቆምሽን ታሳዝኛለሽ ማለት ነው። አሁንም ቢሆን እባክሽ የራስሽን ህይወት ኑሪ። በቃ ከአብርሽና ከሩታ ህይወት ውልቅ ብለሽ ውጪ ማለት ነው። ምክንያቱም አንቺ የሆንሽ ሴጣን ነሽ። ሴጣን
አውዝ ብላ መሸጣ ረጂ እና ንግግርዋ ራሱ እንዴት እንደሚዘገንን ማለት ነው። በዚህ ናክል ባለትዳር ወንድ ልመና ማለት ነው። አሁን በአንቺ እያዩ ሌሎችም እንደዚህ ያደርጋሉ ማለት ነው። ህይወታችሁ ይበጥበጥ። እውነቴ ነው የምላችሁ። እንደዚህ የምታረጉ በቀልድም በምንም ይሁን በባለትዳር መሀል ገብታችሁ የምትበጣበጡ ሴቶች እኔ እንጃ፣ አገርን ራሱ እያበላሻችሁ ነው። ትውልድን እያበላሻችሁ ነው እንዴ። አንቺ በቃ አብርሽ ሩታን መረጠ፣ ምን አገባሽ? ትጉዳው። ወዶ ፈቅዶ እኮ ነው። ዛሬ አንቺ ነው የምትናገሪው። እውነትሽ ነው። እስቲ ወርደሽ የአብርሽን ዩቱብ ማለት ነው ወደ ታች እየወረሽ አምጥተሽ ቀስ እያልሽ አንብቢ፣ ወይም ደግሞ ቀስ እያልሽ ማለት ነው አዳምጪ ማለት ነው። አብርሽ ሩታ ምን ያክል እንደመሰከረላት በትልቅ ሚዲያ ወጥቶ ማለት ነው። ስለዚህ ባክሽ በፈጠረሽ ማለት ነው የሴትንም ስም አታጥፊ፣ ስምሽንም አታጥፊ። በቃ የራሳቸው ህይወት ይኑሩ፣ ልጃቸውን በሰላም ያሳድጉ። ተጣሉም አልተጣሉም የራሳቸው ጉዳይ ታያቸው። አንቺ ብቻ ከህይወታችን ውጪ ያሉሽ አይደል? ውልቅ ብለሽ መውጣት በቃ። ያለ ቦታዬ መቀመጠው ተቀምጬ ነበረ፣ እዚህ ጋር አይመጥነኝም ነበረ። ሩታና አብርሽ በቃ ባለትዳር ነበራችሁ። በባለትዳር መሀል ጭቅጭቅ አለ፣ ጥል አለ፣ ተጣሉ፣ ታረቁ፣ አለቀ። አንቺ እሺ ውጪ ተባልኩኛ፣ ውጪ ነይ ከሌላ ሰው ጋር። አብርሽም ከጓደኞችሽ ከቢዙ ጋር ከውሽሚሽ ጋር ስሪ። አቤላ አለሻ፣ ከአቤላ ጋር ስሪ። እኛ እናበረታታሻለን። እኛ የምንፈልገው አብርሽና ሩታ አትንኪ። በቃ እባክሽ አብርሽን ደግሞ መጥፎን ስራ እንዲሰራ በመጥፎ ቦታ እንዲወጥቅ ደግሞ አታርጊ ማለት ነው። እንደውም እኮ ጠንካራማ ጀግናማ ሩታ ናት እኮ። ያን ሁሉ እያረጋችሁ ያን ሁሉ በደል እንኳን አድርሳችሁበት አንቺ ሴት ሆነሽ በሴትነትሽ እንኳን እርጉዝ ሆና ማለት ያን ሁሉ ድርጊት ስታረጓት እንኳን ምንም ነገር እኮ አላለችም። ያንን ሁሉ ህመሟን በቃ የራሱ ጉዳይ ነው። አብርሽ ይበልጥብኛል ብላ ትታ ወደ እሱ ጋር መጣች እንጂ ከሩታ እኮ እኔ እንጃ አላውቅም። አብርሽ የበለጠ እኮ ነው የበደላት ማለት ነው። ኦኬ ጥፋት ሊኖርባት ይችላል ሩታ አንዳንድ ነገር ማለት ነው። ግን በባልነትም ይሁን በምንም ይሁን አብርሽ ነው እንጂ የበደላት ሩታ እኮ አልበደለችው። አንቺ ደግሞ መጀመሪያ ትዳር ሲይዝ አብርሽ አንቺ አልነበርሽም። አንድ ሰው ትዳር ሲገባ አማክሮ አይደለም የሚያገባው ማለት ነው። ሁለቱ ተስማምተው ተዋደው ተፋቅረው ይሄንን ነገር ለኔና ላንተ ይበጃል ይሄንን ትዳር ብለው ከፍቅርም አንስቶ ከትዳርም አንስቶ ልጅ ወልደዋል። ነግራሻለች ሩታ ማለት ነው። እና ሩታ ባይመርጣት ባይወዳት ባያፈቅርታት ለሱ ቦታ ባይኖራት አብርሽ አያገባትም ነበር። ከዚህም በፊት ራሱ ባፉ ተናግረዋል ማለት ነው። ከብዙ ሴቶች ጋር ልሆን እችላለሁ፣ ከብዙ ሰው ጋር አብሬ ላይፍ ላሳልፋለሁ። ነገር ግን ሩታ ለትዳሬ እንድትሆንና የራሴን ህይወት እንድትኖር የመረጥኩበት ምክንያት የራሴ ነገር አለ። ምክንያቱም ጀግና ሴት ናት፣ ለትዳር የምትገባ ሴት ስለሆነች ነው ብለዋል። አብርሽም ቪዲዮውን እናምጣልሽ እንዴ? ስለዚህ ባክሽ አትርከሺ። በቃ በዚህ ጋር በአብርሽና ህይወት አትምጪ። በፈጠረሽ ኦዲየንስንም አታጣይ ማለት ነው። ኦዲየንስም የሚፈልገው ህዝቡም የሚፈልገው አብርሽና ሩታ አንድ ላይ ታርቀው እንዲሰሩና በቃ አለቀ። ሰራሽ አይደል? ይበቃሻል። እባክሽ በፈጠረሽ አትከራከሪ። እንደዚህ ወገብሽን አስረሽ ከአብርሽ እንደዚህ ሆነ አፈዘዝ አያገባሽም። አንቺ እንዴ ያንቺ ያልሆነ ነገር የኔ ነው አትበይ። በቃ ያንቺ አይደለም። አብርሽ ማለት የሩታ ነው። በቃ ይኑሩ፣ ይጣሉ፣ የሚፋቀሩም የራሳቸው ጉዳይ፣ ህይወታቸው ይምሩ፣ የራሳቸው ጉዳይ። እንዴ ውጪ ከተባልሽ ውጪ ነው። ልቅ ብለሽ ነው የምትወጪ። ወደሽ ሳይሆን ፈቅደሽ ሳይሆን በግድሽ ነው የምትወጪ ማለት ነው። አረ ምን አይነት ሴት ናት! እውነቴ ነው የምላችሁ። እኔ በጣም የዛሬ ቪዲዮ እየዘገነነኝ ነው ያየሁት ማለት ነው። ምክንያቱም በቃ ሚስቱ አጠገቡ ቁጭ ብላ እሷ መከራከር፣ መላላስ፣ መሳሳብ። እውነትህ ነው ወይ? እኔ አንቺ ላብርሽ ትገቢዋለሽ? ምን ስለሆንሽ ምኑ ነው? ወይኔ ብስምላ። እውነት አንዳንዴ የኔ እንጂ አላቅም ሴትነታችን ራሱ ማርከሳችን እንዴት እንደሚያስጠላ ማለት ነው። እውነት ዋኮ ነው ሩታ። ምንም ይፈጠር በባልና ሚስት መሀል መግባት ይሄ ነው አይደለም። አንቺ እኛም ውጭ ቀርተናል ማለት ነው። በቃ እኛ ደስታችን ደግሞ የምንፈልገው አብርሽና ሩታ አንድ ላይ ሲሆኑ ደስ ስለሚለን ነው። ያንን ነገር እባክሽ በመጀመሪያ ደረጃ አንቺና አብርሽ አይደለም ያወቅናችሁ ማለት ነው። ያወቅነው ሩታና አብርሽ ነው። አብርሽና ሩታ ደግሞ በጣም ያምራሉ። በጣም የሚወደዱ ዩቱበር ስለሆነች ከህይወታቸው ውልቅ